one of the misconceptions ግዴታ ቴክኒካል ፐርሰን መሆን የለብህም። አሁን እኔ ፐርሰናሊ ቴክኒካል ሰው አይደለሁም። ሶ ኢንተርኔት ለመጠቀም ግዴታ ቴክኒካል ሰው መሆን አይጠበቅብህም። እዚህ ዌብ3 ኢኮሲስተም ውስጥ ለመግባት ያው ሶስተኛው ኢንተርኔት ነው ብለናል። ስለዚህ እዚህ ውስጥ ለመግባት ደግሞ ግዴታ ዴቨሎፐር መሆን አይጠበቅብህም፣ ወይ ደግሞ ኮድ ማወቅ አይጠበቅብህም፣ ወይ ቴክኒካል የሆነ እውቀት አያስፈልግህም። ዋናው የሚያስፈልገው ምንድነው ኪዩሪያሲቲ እና አንተ ያለህን ኤክስፐርቲ እዚህ ውስጥ ይዘህ መምጣት ነው የሚጠበቅብህ። ለምሳሌ አካውንታንት ከሆን ይሄንን አካውንቲንግ ስኪሌን እንዴት ነው እዚህ አካባቢ አፕላይ ማድረግ የምችለው? ምክንያቱም አሁን ባለው ትሬንድ ብዙ ሰዎች እዚህ አካባቢ ስለሌሉ ማርኬቱ ሳቹሬትድ ስላልሆነ ያንተ ሪዋርድ የመደረግ ወይ ጥሩ ገንዘብ የማግኘት ፕሮባቢሊቲ ከፍተኛ ነው የሚሆነው። ስለዚህ ያለኝን ስኪል ከውጭ ያለኝን ስኪል እንዴት እዚህ ኢኮሲስተም ውስጥ አምጥቼ አዳፕት አድርጌ ሞር ሪዋርድድ መሆን እችላለሁ የሚለውን somehow you do your own research። ምክንያቱም የየሰው የተለያየ ስለ እስቲ ኤግዛምፕል ፕራክቲካል ለማድረግ ኤግዛምፕል ይቻላል። አካውንታንት ስላነሳሽ ሊሆን ይችላል ግን አንድ የሆነ ሰርቪስ ያለው ሰው ሰርቪሱን በብሎክቼን ተጠቅሞ ዋና ቁም ነገሩ ምንድነው ስኬል አፕ ማድረግ ነው ያለሽ ነገር ከፍ ማድረግ እንዴት ሊያገለግል ይችላል? አንቺ በምታውቂው ኬዝ ለምሳሌ አንድ ኬዝ እኔ ፐርሰናሊ ማደርገው ምንድነው ኮሚዩኒቲ ቢልዲንግ ነው። ምክንያቱም ብሎክቼን ኢዝ አባውት ኮሚዩኒቲ። ሞር ዩዘር ባለ ቁጥር ሞር ሪዋርድ ታገኛለህ። ያ ማለት ሞር አዌርነስ በፈጠርክ ቁጥር ለምሳሌ ብዙ ሰዎች እኔ ቻናል ውስጥ ቢገቡና ለነሱ የምሰጠው አዌርነስ ለምሳሌ ስለ አንድ ካምፓኒ ተጠቀሙ ብዬ እሱን አዌርነስ ሰጥና እነዛ ሰዎች መተው እኔ በሰጠኋቸው ሪፈረንስ መሰረት የካምፓኒውን ኢንፍራስትራክቸር ሲጠቀሙ I get rewarded። ያ ማለት እኔ ምንም ቴክኒካል እውቀት የለኝም፣ ኦን ዘ ባክግራውንድ የሚሄደውን ነገር አላውቅም፣ ግን ይሄ ካምፓኒን እየተጠቀምኩበት ነው እየሰራሁበት ነው። ወይ ደግሞ ለምሳሌ ገንዘቤን ማስቀምጥበት አንድ ኤክስቼንጅ ሊሆን ይችላል። ወይም ደግሞ ሰርቲፊኬት ቅድም ስለ ሰርቲፊኬትም ስናወራ ስለነበረ ሰርቲፊኬሽን ፕሮግራም አለ፣ ሄዳችሁ እዚህ ቦታ ላይ ሰርቲፊኬት ውሰዱ ስል እነዛ ሰዎች ያንን ሰርቲፊኬት እንትን ሲሉ ሲወስዱና ፐርሰናሊ እነሱ ሲጠቀሙ እኔን ደግሞ ኦን ዘ ባክግራውንድ ካምፓኒው ሪዋርድ ያደርገኛል ማለት ነው። ይሄን ያህል ሰዎች ሰርቲፊኬት እንዲወስዱ አድርገሻል፣ ሶ ለዚህ እናመሰግናለን ብለው ሪዋርድ ይሰጡኛል። ሶ አዘ ኮሚዩኒቲ ቢልደር የኔን ኢንፍሉዌንስ በመጠቀም ኮሚዩኒቲው እነዚህን ጥቅሞች እንዲያገኝ በማድረግ እኔ ሪዋርድድ መሆንበት አዘ ኮሚዩኒቲ ቢልደር አንድ እንትን አለ። በተረፈ ኢቨንቶችን ማዘጋጀት ለምሳሌ ኢቨንት ሳዘጋጅ በነፃ አይደለም ማዘጋጀው። ያው ይመጣሉ ካምፓኒዎቹ ለእኔ ፐርሰናሊ ይሄንን ያህል ነው እኔ ቻርጅ ማደርጋችሁ፣ ከዛ ደግሞ ቬኑ ምግቡ መጠጡ ምናምን ይሄን ያህል ይፈጃል ብዬ ፕሮፎርማ አስገባለሁኝ። ወር ደግሞ እንትን እልክላቸዋለሁ። ቤዝድ ኦን ዳት የሚሰጡኝን እንትን አብቃቅቼ ያንን ኢቨንት አዘጋጃለሁ ማለት ነው። ሶ ኢቨንቱን አዘጋጅቼ ለሌሎች ሰዎች መተው እንዲያዩ እንዲጠቀሙ አደርጋለሁ። ከዛ ደግሞ ፐርሰናሊ ላዘጋጀውበት ደግሞ የሚከፈለኝ ገንዘብ ይኖራል። ሶ አዘ አን ኢቨንት ኦርጋናይዘር አዘ ኮሚዩኒቲ ቢልደር እነዚህን አይነት ጥቅሞች አገኛለሁኝ እኔ ፐርሰናሊ። ከዛ ውጭ አሁን አንድ ሰሞን በጣም ፌመስ የነበረው ነገር ኤንኤፍቲ ነው። ኤንኤፍቲ ማለት ዲጂታል አርት። ለምሳሌ አንድ ሰው ስዕል የተለያዩ ስዕሎች አሉ። ስዕሉን ኦን ዘ ኢንተርኔት ኦን ዘ ብሎክቼን አስገብቶ ያንን ስዕል አንድ ሰው ብቻ ኦውን እንዲያደርገው አንተ ኦውን ስታደርገው አሁን ቅድም ምን ብለናል? ፐርሰናል ኢንፎርሜሽናችን እኛ ኦውን እናደርጋለን። የዳታችን ባለቤት እኛ ነን። ከዛ ደግሞ ሪዋርዳችንንም ምናችንንም እኛ ነን የምንቀበለው። አሁን በኤንኤፍቲ እና በኖርማል ጄፔክ በሚባለው ፎቶ መካከል ያለው ልዩነት ምንድን ነው? ያኛው ኤንኤፍቲ ብለህ ስታስገባው እንደ ብሎክቼን ስታስገባው ሙሉ ዳታ ያንተ ዳታ እዛ ላይ አለ። አንተ ነህ ኦውን የምታደርገው ያንን ዳታ። ሶ ሰምባዲ ኮፒ ፔስት ምንድነው ራይት ክሊክ ምንድነው ሴቭ የምታረጋውና ያንን ኤንኤፍቲ ኦን ማድረግ የተለያየ ሚኒንግ አላቸው። ፎቶ ክልቢ ኮፒድ። ይሄ ግን ኮፒ መደረግ አይቻልም። ምክንያቱም አንተ ኦነሩ ነህ። ያን ኦነሩ ማን እንደሆነ ይታወቃል። እኔ ላንተ ሳስተላልፍልህም ወይም ደግሞ ከኔ ስትገዛኝ አለ ያ ኢንፎርሜሽን ሴቭድ ነው ስቶርድ ነው። ስለዚህ እኔ አም ኖ ሎንገር ዘ ኦነር ዩ አር ዘ ኦነር። አንደኛው ብሎክቼን ያመጣው ገንዘብን አሁን ዲጂታሊ መቀየር ኢዚ ያደረገበት መንገድ እሱ ነው። ኮፒ ፔስት አይደለም የሚደረገው። ወይ ደግሞ እኔ አንድ ነገር ስልክልህ ለአንተ አንድ ፎቶ ስልክልህ ኮፒ ማስቀረት እችላለሁ። ግን እንደ ብሎክቼን ከሆነ ግን ኮፒ አታስቀርም። ምክንያቱም ሙሉ ኢንፎርሜሽን ያ ነገር በቃ ዩኒክ የሆነ ራሱን የቻለ ፊቸር አለው። ባለቤቱ አንተ ነህ። ኦነርሺፕ ማስተላለፍ ትችላለህ። ኦነርሺፕ ስታስተላልፍ ደግሞ ሪዋርድ አለ። ከዛ ግን አሁን ኤንኤፍቲዎች ላይ አንደኛው አርቲስት ስፔሻሊ የሚጠቀሙበት ምንድነው ኤቭሪ ታይም ያ ነገር ሴል በተደረገ ቁጥር አንተ you get some type of percentage
ኤንኤፍቲ በተሸጠ ከእንትና ወደ እንትና በተቀያየረ ቁጥር አንተ ሪዋርድህን ታገኛለህ። ዋናው የባለቤቱ ሰርቶ ያስቀመጠው ሰውዬ የሚያገኘው ፐርሰንቴጅ አለ ኤቭሪ ታይም በተቀያየረ ቁጥር ማለት ነው። ያ ማለት ላይፍ ታይም ሪዋርድድ ነህ አንተ በሰራኸው ነገር አንዴ ብቻ ሰርተኸው ምትተኸው ሳይሆን ባለቤቱ ሪዋርድድ ነው። ኤንኤፍቲ ሌላው አፕሊኬሽን ነው። ስለዚህ አርት ውስጥ ማለት አሁን እንደምትይ ከሆነ አርት ውስጥ አይ ካን ሲ ቫልዩን አሁን ማየት እችላለሁ። ስለዚህ የአርቱን ኦሪጂናሊቲ ይጠብቃል። በዛው አይ ቲንክ ሚሊየንስ ነው የሚሸጡት። ራሱ አንዳንዴ ግራ ይገባኝ ነበር። በጣም የሆነ ሰሞን ዌቭ ነበረ፣ ከፍተኛ ዌቭ ነበረ። በቃ ኤንኤፍቲ የሚባል ዌቭ ነበረ። አሁን ኤንኤፍቲ አሁን ከአርትና ዝም ብሎ ከሃይፑ ውጪ ግን ፕራክቲካል የሆኑ እንትኖች አሉት። ፕራክቲካል የሆኑ ኤግዛምፕሎች አሉት። ሞር ትራዲሽናል ለምንላቸው አይነት ቢዝነሶች ለምናስብ እዛ ጋር የሚሰጠው ለምሳሌ አሁን ለአክሰስ አሁን አንድ ኤንኤፍቲ ቢኖርህ የዚህ ኤንኤፍቲ ባለቤቶች ኤክስክሉሲቭ አክሰስ ማግኘት ይችላሉ ቢባል ለምሳሌ ልክ እንደ መታወቂያ አለ። ያ መታወቂያ አንድ ቦታ ያስገባሃል። ያንን መታወቂያ ካልያዝክ አሁን መታወቂያ ፎርጀሪ መስራት ይቻላል። ኦብቪየስሊ በብዙ እናያለን የሚሰሩ ፎርጀሪዎች። ያንን ዲጂታል መታወቂያ ወይም ያንን ኤንኤፍቲ ከያዝክ ግን ባለቤቱ አንተ እንደሆንክ ይታወቃል። ምክንያቱም ዳታ ኦንላይን አለ። ያንን ዲጂታል አይዲ ይዘህ ሄደህ አክሰስ ማድረግ የምትችላቸውን ነገሮች አክሰስ ማድረግ ትችላለህ። ለምሳሌ የሚያስገባህ ቦታ አንቺ መሆንሽ ያለ ምንም ጥረት ማወቅ ይቻላል። በቃ ኤንኤፍቲው አንተ እስካለህ ድረስ ያንን ኤንኤፍቲ ይዘህ የተለያዩ ነገሮችን አክሰስ ማድረግ ትችላለህ። እንደ መታወቂያ ላገለግልህ ይችላል። የተለያዩ ሪዋርዶችን የምታገኝበት ሲስተም ሊሆን ይችላል። ለምሳሌ አንድ እንትን አለ ፕሩፍ ኦፍ አቴንዳንስ ፕሮቶኮል የሚባል አለ። ያ ምንድነው? ለምሳሌ ኢቨንት አሁን ምንድነው ኢቢደብሊው ላይ አላደረግነውም፣ ግን ሌሎች ላይ የምናስበው ምንድነው ልክ ስትመጣ አቴንድ ማድረግህን የሚያሳውቅ ኤንኤፍቲ እንሰጥሃለን ማለት ነው። ዩ ካን ሴ የመጀመሪያው ኢትዮጵያን ብሎክቼን ዊክ ላይ ተሳትፌያለሁኝ። ምክንያቱም you have a proof of attendance ያንን ኤንኤፍቲ ሚንት አድርገህ እስካን አድርገህ አንተ ዋሌት ውስጥ አስቀምጠኸው ከዛ I have ልክ እንደ ኮሌክተብልስ ማለት ነው። እኮ ደስ ይላል አይደል? አሁን የሆነ እንትን አውጥተህ የመጀመሪያውን ጌም እንትን ያሸነፉበትን ወይ እንትን ላይ ተገኝቻለሁ ማለት የሚል somehow ፕራይድም አለው። በውጮቹ ደግሞ እንደተለመደው መሸጥም ትችላለህ። የሆነ ነገር እንትና የወረወረው ቤዝቦል ምናምን ተብሎ የፈረመበት ምናምን ተብሎ ሚሊየንስ ይሸጣል። somehow እሱንም ደግሞ እንደ ፊውቸር የመሸጥ ፕሮባቢሊቲ ይኖርሃል። ኦር መገኘትህን የምታሳውቅበት አንደኛው ሜተር ነው። ከዛ ደግሞ ለተለያዩ ነገሮች አክሰስ የሚሰጥ ለምሳሌ ለኢቨንቶች ለማለት ኢቨንቶችን ለመሳተፍ አክሰስ ሊሰጥህ ይችላል። ኤክስክሉሲቭ ጊፍቶችን ለማግኘት አክሰስ ሊሰጥህ ይችላል። የተለያዩ ቦታዎችን ሌሎች ሰዎች አክሰስ የማያደርጓቸውን just because you have that ID አክሰስ የምታደርግባቸው ፕሮባቢሊቲዎች ይኖራሉ። እንደ አይዲ መጠቀም ትችላለህ። ኤንኤፍቲዎች አርት መሸጥ ትችላለህ፣ አይዲ ማድረግ ትችላለህ። ሪል ወርልድ የሆኑ